እጅግ በጣም ያሳዝናል። ጀግናው አትሌታችን ገለቴ ቡርቃ ወደ ጎዳና ልትወጣ ነው። አትሌት መሰረት ደፋር ስለ አትሌት ገለቴ ያስተላለፈችው መልእክት ብዙን ሰው አስደምሟል። ይኸውም እንዲህ የሚል ንግግር ነበር። ገለቴ ከእኛ 2 ወይም 3 ዓመት ብታንስ ነው። የሴት ልጅ የመውለጃ እድሜዋም የተገደበ ነው። እኔ እንኳን 3 ልጆች አሉኝ። እሷ ግን ይህን ያክል ዘመን ተንከራታ አንድ ልጅ እንኳን ሳታፈራ ጭራሽ ሀብትና ንብረቷን ማጣቷ በእውነት ልቤን ሰብሮታል ብላለች። በሌላ በኩል ብዙዎች የአትሌቷን የስራ ባልደረቦች ሲወቅሱ ተመልክተናል። ይኸውም እንዲህ በማለት ነበር። ይህ ሁሉ ግፍና መከራ እየደረሰባት እንዴት ነው አትሌት ጓደኞቿ ድምፅ ያልሆኗት? ሁሉ ነገር ከረፈደ በኋላ እሷ ከተጎዳችና በችግር ውስጥም ከወደቀች በኋላ ለምንድነው መግለጫ ከረፈደ ያወጡት ሲሉ ተሰምተዋል። ታዲያ እንግዲህ ከላይ ለነገርኳችሁ ቅሬታ ምላሽ ይሆን ዘንድ የአትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ስለሺ ስህን ዝምታውን በመስበር ለቀረቡት ቅሬታዎች በሙሉ በዝርዝር መልስ ሰጥቷል። ለምንም እስካሁን ዝም እንዳሉም ሁሉንም በዝርዝር ተናግሯል። በሌላ በኩል አትሌት መሰረት ደፋር ስለ አትሌት ገለቴ የተናገረችው እጅግ አሳዛኝ ስለሆኑ ሌሎች ቤተሰባዊ ጉዳይም በሙሉ በዝርዝር ይዘን የመጣ ነው። አዳዲስ መረጃዎች አሉ። ሁሉንም አብረን እንመለከተዋለን። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታዮች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልን። ዛሬም አዳዲስ በሆኑ መረጃዎች ብቅ ብለናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ሁሌም እንለቃቸው ታማኝነት ያላቸው መረጃዎች እንዲደርሱ ይሁን። ቀጥታም ይዘንላችሁ ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። ብዙ ገለቴዎች አሉ። ብዙዎች ዝም ብለው ቤታቸው ተቀምጠዋል። ይህን ያለው አትሌት ስለሺ ስህን ነው፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት። የኢትዮጵያ አትሌቲክስ ፌዴሬሽን በአትሌት ገለቴ ቡርቃ ጉዳይ ላይ ጋዜጣዊ መግለጫ በዛሬው ዕለት ሰጥቷል። በዚህ መግለጫ በዋነኝነት ከአትሌት ገለቴ በተጨማሪ በብዙ አትሌቶች ላይ ጥቃቶች እንደሚደርሱ በስፋት ገልጿል። ጥቃቱ በማናጀሮች፣ በአሰልጣኞች፣ በባሎች፣ በጓደኞች፣ በቤተሰቦች ጭምር የሚፈጸም መሆኑንና በሴቶች አትሌቶች ላይ ብቻ ሳይሆን በወንዶች ላይም በተለያዩ መልኩ ጥቃቱ እንደሚፈጸም ተመላክቷል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ስለሺ ስህን ገለቴ ብዙ ነገሮችን እንዳሳለፈች መረዳት ችለናል። በሕግ ተይዟል። ድጋፍ እንደሚያስፈልጋት እንደ ፌዴሬሽንም እንደ አትሌትም አብረን እንዳለን ለመግለጽ እንወዳለን ብሏል። ፕሬዝዳንቱ የአትሌት ገለቴ ቡርቃ ጉዳይ ወደፊት ወጥቶ መምጣቱ እንጂ ብዙ ገለቴዎች አሉ። ይህን ታሳቢ በማድረግም ለአትሌቶች ጥበቃ የሚያደርግ ዶክመንት ወይም ሴፍ ጋርዲንግ እየተሰራ 3 ወራት ሆኖታል ሲልም ተናግሯል። አትሌት መሰረት ደፋር በበኩሏ አትሌት ገለቴ ግማሹን እንኳን ተናገረች ብዬ አላምንም። ከንብረቱም በላይ በጣም የሚያሳዝነኝ ይህንን ሁሉ ዓመት ኖራ አንድም ልጅ የላትም ብላለች። አትሌቶች ላይ የሚደርሰው ጥቃት እየጨመረ መምጣቱን የጠቆመችው አትሌት መሰረት ብዙ ሴት አትሌቶች ባዶ እጃቸውን መቅረታቸውን ተናግራለች። በማትጠብቁት ደረጃ የማትጠብቋቸው አትሌቶች ብዙ ችግር አለባቸው። እዚህ መፍትሄ አጥተው የዓለም አትሌቲክስ ፌዴሬሽንን የከሰሱ አሉ ነው ያለችው። አትሌት ገለቴንም በተመለከተ ሕግ ትክክለኛውን ፍትህ እንዲሰጣት መንግስትም የገለቴን ጉዳይ አይቶ ትኩረት እንዲሰጥ ጠይቃለች። ዶክተር አያሌው ጥላህን የኢትዮጵያ አትሌቲክስ ፌዴሬሽን የሕክምና ባለሙያ በበኩላቸው ከሚታየው ውጤት ጀርባ ትልቅ ችግር አለ። ለአትሌቶች ሁለንተናዊ ጥበቃ ለማድረግ የዓለም አትሌቲክስ ፌዴሬሽን ባወጣው አቅጣጫ መሰረት ሰነዶች እየተዘጋጁ ነው ሲሉ ጠቁመዋል። ልጆች በሀገራቸው በጣም ችግር አለባቸው። ጥቃታቸው ሁሉ ይታወቃል። የተዳፈነ መስመር አለ ሲሉ ጥቃቱ ከህፃናት አትሌቲክስ ጀምሮ የሚስተዋል መሆኑንም አንስተዋል። ይህ ሴፍ ጋርዲንግ በተመሳሳይ በኬንያና በደቡብ አፍሪካ ተግባራዊ መሆኑን በማንሳት ኢትዮጵያም ለአትሌቶች ሁለንተናዊ ጥበቃ ለማድረግ እየተሰራ ነው ብለዋል። አትሌት የማነ ጸጋዬ በተለይ በሴት አትሌቶች የገቢ ምንጭ እስከ መሆን ተደርሷል። ይህ ሁሉ የሚያውቀው ነው ሲሉ መልእክታቸውን አሰምተዋል። ሴቶችን ለጥቅም መቅረብ ከቤተሰብ ከጓደኛ ሁሉ እንዳይገናኙ ይደረጋል ሲሉ መልእክታቸውን አያይዘው ተናግረዋል። ፌዴሬሽኑ ዘግይቷል በሚል ከጋዜጠኞቹ ለቀረበው ጥያቄ የፌዴሬሽኑ ፕሬዝዳንት ስለሺ የፌዴሬሽኑ አቅም አነስተኛ ነው፣ መንግስትም ፌዴሬሽኑን ጣልቃ የሚገባበት መስመር ስለሌለ ወደፊት አልሄደም ሲል መልሷል። አትሌቱ ከሚዲያ ጋር ያለው ግንኙነት የራቀ ነው፣ ወደፊት ወጥተው ችግራቸውን
አይናገሩም። ወደ ውጭ ሀገር ሄደው የጠፉም አሉ። ቤታቸውን ዘግተው በብዙ ችግር የተቀመጡም አሉ። ከዚህ በኋላ ወደፊት ቀርበው ችግራቸውን ይናገራሉ ብለን እንጠብቃለን ሲል ገልጿል። ይህ ለአትሌቶች ጥበቃ ይሰጣል የተባለው የሴፍ ጋርዲንግ ህግ ገና በሰነድ ደረጃ ያለ ሲሆን ለባህል ስፖርት ሚኒስቴር ቀርበው ከዛም በኋላ በሚኒስትሮች ምክር ቤት የሚጸድቅ እንደሆነ በመግለጫው ላይ ተነስቷል። በ2009 ዓመተ ምህረት አትሌቷ ለውድድር ወደ ውጭ ሀገር ሄዳ ነበር። ውድድሩን ድል አድርጋ ስትመለስ በድንገት ከቤት ወጥቶ ጠፍቶ እንደጠበቃት ተናግራለች። በ2009 ዓመተ ምህረት አትሌቷ ለውድድር ወደ ውጭ ሀገር ሄዳ ነበር። ውድድሩን ድል አድርጋ ስትመለስ በድንገት ከቤት ወጥቶ ጠፍቶ እንደጠበቃት ተናግራለች። ገለቴ በገመዳ ሾው እንዲህም ብላለች። ባለቤቴ ከቤት ሲጠፋ ብዙ አፈላለኩት፣ ቤተሰቡንም ጠየኩት። ጸበል ሄዶ ነው ይመጣል አሉኝ። ከ8 ወር በኋላ በፍርድ ቤት ክስ ወረቀት መጣ። ፍርድ ቤትም ቀረብኩ። ክሱ የሚለው ትዳሬ ይፍረስ የሚል ነበር። መሆን የለበትም። በሃይማኖታዊ ስርዓት የተመሰረተ ትዳር ነው። በድንገት መፍረስ የለበትም ብዬ ብከራከርም እሱ ካልፈለገ መፍረስ ይችላል ተብሎ ትዳሩ በፍርድ ቤት ፈረሰ ብላለች። ከዛ በፊት ንብረቶቹን ለሱ ስም ውክልና ሰጥቼ ነበር። ከነበሩት የመኖሪያ ቤቶችና መሬቶች መካከል በአዲስ አበባ በተለያዩ ቦታዎች የሚገኙ ቦሌ፣ ገርጂ፣ የካ፣ ሐዋሳ፣ አዳማ፣ ሞጆ፣ ሰበታ፣ ሱሉልታ እንዲሁም 5 ተሽከርካሪዎች ነበሩኝ ብላለች። ይሁን እንጂ ገለቴ ባመነችው ውክልናም በሰጠችው የትዳር አጋሬ ነው የህይወትም አካሌ አብሮኝ የሚኖር ወደፊትም አብሮኝ የሚዘልቅ ነው ብላ ባመነችው ግለሰብ ተከርታ ከትዳር በፊት በነበሯት ጉዳዮች የነበሯትን ንብረቶች ሁሉ እንደሸጣቸው ይህ ባለቤቷ መረጃውን አሰምቷል ስትል ስለ ጉዳዩ ተናግራለች። ይህ በጣም አሳዛኝ ክስተት ነው። ብዙዎችም ይህን በመመልከት ብዙዎች ከገለቴ መማር አለባቸው። ብዙ ሰዎች በትዳር አጋሮቻቸው፣ በባለቤቶቻቸው፣ በቤተሰቦቻቸው፣ በጓደኞቻቸው ባመኗቸው ሰዎች ውክልናም በሰጧቸው እየተከዱ ንብረታቸው እየተሸጠ ብዙ በደልም እየደረሰባቸው ነው። እባካችሁ ከገለቴ እንማር። ለገለቴ ፈጣሪ አምላክ ይድረስላት፣ ፍትህና ሐቋን ያውጣላት። ከሷ ግን ብዙ መማር አለብን ሲሉ ብዙዎች መልእክት አስተላልፈዋል። የህግ ባለሙያዎችም ውክልና የምትሰጡትን ሰው በደንብ ጠንቅቃችሁ ወቁ ሲሉ ትምህርትን ሲሰጡ ተመልክተናል። ለዛሬ ይዘንላችሁ የመጣ ነው ከሰሞኑ ወዲያ ወዲህ ሲሉ ከቆዩት ጉዳዮች መካከል የአትሌት ገለቴን የተመለከቱ መረጃዎች ነበሩ። በሌሎች ቪዲዮቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ። ሰላም።